ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሩታ ከወንድሟ ጋር መታለች። እንደዚህ በመሆኗ በጣም ደስ ብሎኛል። ወንድም መከታ ነው። ወንድም ከምንም በላይ መከታ ወንድም ነው። ነገር ግን ትክክለኛ ወንድምሽ ነው ወይ? ይሄ እውነቱን ማወቅ ፈልጋለሁ እኔ ማለት ነው። በዚህ አጋጣሚ የምሬን ነው። ምክንያቱም ብዙ አላምንም እኔ ብዙ ነገር የውሸት ስለሆነ ላምን አልችልም። ግን የእውነት ወንድምሽ ከሆነ እነዛ ማለት ብዙዎቹ አይታችሁ ከሆነ እነ ማን ሮቤል ራሱ ወንድሞቹ አይደሉም። ብዙ ማስረጆች አሉ። ግን እነሱ ወንድሞቿ እንኳን ሳይሆኑ ወንድሞቼ ናቸው የሚሉት ነገሮች ናቸው። ገባችሁ አይደለ? የአብርሃም እህቶች ትክክለኛ እህቶች ሳይሆኑ እህቶቼ ናቸው ምናምን የሚሉ ናቸውና ስለዚህ ትክክለኛ ነገር ሪሊ ነገር ካመጣችሁ ወንድምሽ ነው። ኦኬ እቺ ሜሪንም ዳኒንም ከህይወትሽ አስወጪና እንደዚህ መከታሽ የሚሆን ከዚህ በኋላ ማንንም ሰው አንቺ ላይ እንዳይጫወት ገባሽ አይደለ? ካንቺ ጎን የሚቆም ወንድምሽ ከመጣ እሰየው። የምሬን ነው ምላችሁና በቃ ወንድም ከምንም በላይ ወንድም ነው። ላንቺ መከታሽ የሚሆን ላንቺ ብቻ እቆምልሻለሁ እኔ አለውልሽ ማንም ሰው አይነካሽም የሚል በቃ ደግሞ ሲታይ ራሱ ያስፈራል። የሆነ በቃ ጀነን ያለ ነውና በቃ ግን አግብቷል። በዚህ አጋጣሚ እንግዲህ አንዳንድ ነገሮችን እናወራለን ብዬ አስባለሁኝ። ከዚህ በኋላ በደንብ ብንገናኝ፣ ከዚህ በኋላ በሰፊው ብንገናኝ ደስ ይለኛል። ግን የእሱ የስራ ሁኔታ አይፈቅድለትም። በጣም ቢዚ ነው እና ባገኘው ምናምን ደስ ይለኛል እና በቃ በጣም ይሄ ያለ አይደለ እንዴት ነው በጣም ሩቅ አገር ምናምን የምንኖር እስከሚመስለኝ ድረስ ነው። ግን እኮ አስባችሁታል ማለት ይሄ ሁሉ አመት እኔ ማለት ሩት አይ ዶንት ኖ አባውት ምን ብዬ ላውራችሁ ቤተሰብ። ሩታ አዲስ አበባ ነው ያለችው። ሶ እንደዛ እየተሰቃየች ኦኬ ቤት ተከራይተው እንኳን ሰው ቤት ነበረች። ግን ወንድሟ አዲስ አበባ ነው ያለው። እንዴት ይሆን ይችላል? እንዴት ጨከነብሽ ሩታ? ማለት አንቺ እንደዛ ስትሆኚ እንደዛ ስትሰቃይ ብቻሽን ሆነሽ ከቤት ጥለሽ ስትወጪ ማንንም ባልነበረሽ ሰዓት እሱ አዲስ አበባ እያለ ኦኬ አሁን ምሳ ሰዓት ነው ከኔ ጋር የሚገናኘው ብላለች እንግዲህ ማለት ነው። ለዛውም ደግሞ ማለት ነው ወዳጅነት ባርክ ነው የተቀጣጠሩት። ግን እንደዛ ሆኖ እንዴት ማለት አልገባኝም ነገር። እንዴት ጨከነብሽ? ለምን አልመጣም? ለምን እስካሁን አላገኘሽም? እኔ እኮ ሩቅ ቦታ ምናምን ያለውን የመሰለኝ እንጂ አዲስ አበባ ያለው አልመሰለኝም። የምሬን ነው የምላችሁ። ግን አዲስ አበባ እየሆነ ባለፈው ነው እንደውም ቡታጀራ ከሄደች በኋላ ነው ወንድሜ መጣ ብላ ያስተዋወቀችው ትዝ ካላችሁ ማለት ነው። ስለዚህ እንዴት ጨከነባት ነው እኔ ማወቅ ፈልጋለሁ። በቃ እንዴት ጨከነባት? እንዴት አልተገናኙም? እንትን ነገሮች በዚህ ሰዓት እንትን አይሉም አይሞላም አይደለ? ነገ ነገሮችን አስተካክላለሁ ስትሉ የሆነ ነገር ይገጥማቸዋል ምናምን። በዚህ ታይም ደግሞ ብዙ ነገሮች አልጋ ባልጋ አይሆኑም ነው። ትረዱኛላችሁ? ያው እሱም ልጆች አሉት፣ የልጆች አባት ነው። ሰው ለልጆቹ ሰርቶ መግባት አለበት እና በጣም ኦኬ አግብቷል፣ ልጅ አለው። በቃ አውቀናል እንግዲህ አግብቷል ወይ ብዬ ነበረ። አግብቷል። ያው ለኔ ፈልጌ አይደለም እሺ ኦዲየንስ፣ ለእናንተ ፈልጌ ነው። እኔ ታቁኛላችሁ ጀነን ያለ ባል ምን ጡንቻው ብትሉ ምን ብትሉ ምን መኛው ባል እንዳገኘው ታውቃላችሁ ቤተሰቦች አይደል እንዴ? አንድ ቀን እኮ መውጣት አይቀር ማሳያችኋለሁ። የምሬን ነው። ግን ማውጣት አልፈልግም እኔ እግዚአብሔር ብሎልኝ እኔ ልጆቼንም ባለቤቴንም ሚዲያ ላይ መውጣት አልፈልግም። የምሬን ነው። ሚዲያ የወጣ ነገር አይበረክትም ቤተሰብ አይበረክትም። እስካሁን እስቲ እንቁጠር እስቲ ምን ያክል በፍቅር የኖሩ ሰዎች ማለት ዩቲዩበሮች ተዋቸው ድራማ እየሰሩብን ነው። ነገር ሪሊ ቲክቶክ ላይ የምናቃቸው እነ ሳምሪ ልጁና ቅዱስ ደሞ ማን ነው ብቻ በጣም 4-5 በጣም በፍቅር የምናቃቸው ተለያይተዋል። እማዬ ባባዬ የሚባባሉ ተለያይተዋል። ስለዚህ እኔ ሚዲያ ላይ አውጥቼ ባለቤቴን ማለት ነው ምን በሳምንት ልንለያይ ነው ሚዲያ ቡዳ ይበላል ቤተሰብ። ስለዚህ ባላችሁን ሚዲያ አታውጡ። እኔ በቃ ሚዲያ አይውጣ ይቀመጣ እንደተሸፋፈነ እንዶ ጀርባውን አሳያችኋለሁ። ኦኬ ፎቶ ስንነሳ ምናምን እንጂ አላሳይም፣ ፊቱን አላሳይም። እና እኔ ተመኘው ከልጅነት ጀምሬ በቃ ረጅም ባል ምናምን ነበር። ረጅም ወንድ ነው የምወደው፣ አጭር ወንድ አልወድም እኔ በፍጹምና በቃ የተመኘሁትን የሰጠኝ እግዚአብሔር ይመስገን ማለት ነውና ግን ለእናንተ ፈልጌ ነበረ። አግብቷል አለች ሩታ። ስለዚህ ተበላችሁ በቃ። ታታሪ ሰራተኛ ነው ወንድሜ በነገራችን እና ከዛ አንጻር ያው ታይሞች ብዙ አይኖሩትም እና ለዛም ይመስለኛል ብዙ ጊዜ የማንገናኘው። በስልክ እናወራለን ረጅም ምናምን፣ ግን ደግሞ ላይክ በስልክ የምታወሩት በአካል ስትገናኙ እንደሚሆነው አይደለም አይደለ? እና በጣም ብዙ ልዩነቶች አሉት። ያው ለዛ ይመስለኛል ብቻ የምንገናኘው ምን አይነት ታይም መሰላችሁ? ለበዓል ምናምን ብንገናኝ ነው። ለበዓል ምናምን የምትገናኙ ነው? አዎ እናንተ ለበዓል ምናምን ትገናኛላችሁ፣ ትደሰታላችሁ።
ምንድነው ብሩቅ ትላላችሁ ለኛ ግን አታሳዩም ለኛ ግን የሚገባን አዘን ነው ጥላቻ እየተጣላችሁ ምናምን ነው አያችሁ ቤተሰብ ይሄ አወጣች ሩታ ማለት ነው ለባል ምናምን እንገናኛለን ምናምን አለች አያችሁ ለሰርግ ለፕሮግራም ምናምን ሲገናኙ ጥሩ ቪዲዮ ሲሆን ለኛ አይለቀቅም ገባችሁ እነሱ ለምን ታረቁ እንዳንል ነው በፍቅር እንኳን የተገናኙትን ቪዲዮ እንኳን ካወጣን ወይ ደግሞ ፎቶ እንኳን አግኝተን ሚዲያ ላይ ሩታና አብርሃምን አንድ ላይ አየን ካልን ማለት ነው ሚዲያ ላይ ይመጡና ድራማቸው መሀል ላይ ማለት ነው ትላንትና እንደዚህ ተገናኝታችሁ ነበር ለምን ነበር ሲባሉ ማለት አይ እንደዚህ ካላንቺ እሱ ሁለታችሁም አንድ ላይ ነው የምንፈልጋችሁ ብሎን ሄደን ነው ሁለት እንደዚህ ቦታ ነው ምናምን ብሎ ነው የሚዋሹት ቤተሰብ ማለት ነው አያችሁ አይደለ ለኛ ደግሞ ስራ ምናምን በማይኖርበት ታይም የሆነ ጊዜ ብቻ አመሻሽተን ነው እንጂ ላይክ እንደሌሎቹ ዴይሊ ምናምን አንገናኝም ሲቀጥል ደግሞ የሆነ ነገር በተፈጠረ ቁጥር ቶሎ ምናምን በቃ በዚህ ጉዳይ ላይ ምናምን ብለን ያን ያህል አይደለንም እና ይሄ ነገር ከዚህ በኋላ መቀረፍ አለበት የምሬ ነው በዚህም ጉዳይ ላይ ላወራው ፈልጋለሁ እኔ በበኩሌ እሱ ለምን አው ተገናኙ ያው ግን ባለትዳር ከሆነ በዚህ አጋጣሚ ኢትዮጵያ ውስጥ ዩቲዩብ ይከፈተለት ምን ይመስላችኋል ግን ዩቲዩብ ተከፍቶለትም ማለት ነው ልክ እንደናንተ ድራማ ውስጥ እንዲገባ አልፈልግም አሁን የአብርሃም ወንድምን ድራማ ውስጥ አስገብታችኋል እንግዲህ ማለት ነው በቃ ምንድነው የበሰበሰ ዝናብ አይፈራም ነው የምሬ ነው የበሰበሰ ዝናብ አይፈራም ነው መሰለኝ እንዳለ ፋሚሊዎቹ ድራማ ውስጥ መግባት ይፈልጋሉ ስለዚህ ሩታዬ ወንድምሽን ብታስቀሪ ምን ይመስልሻል ቢቀርበት የሆነ አንቺን የሆነ ቦታ ላይ ብቻ አለ አይደለ በቃ ትክክለኛ ፕሮግራም ቦታ ላይ ምናምን ቢገኝ ደስ ይለኛል ከዚህ በኋላ እንደ ራሳችሁ የተጨማለቃችሁት ብቻ እዛውስ ብትቀሩ ባታስገቢ የአብርሃም ወንድ ይሄው ተጨማለቀ ዩቲዩብ ከተከፈተለትም ቤተሰብ ከመጨማለቅ ወደ ኋላ አይሉም ገባችሁ አይደለ ያው ነው ድራማ ነው መጨማለቅ ነው ዙሙት ነው ሌላ ነገር አዲስ ነገር የለም ስለዚህ ጥሩ ነገር የሚያስተላልፍ ከሆነ እሺ የራሱን ስራ ቦታ ቢያንስ ከሚስቱ ጋር የሚያሳልፉት ፕራንኮችን ልክ እንደ ኤልዱ አሁን ኤልዱ ደስ ትላለች የአብርሃም እህት ማለት ነው ካያችሁት ብዙ ኬር አሰጥም የሆነ ጥሩ ቪዲዮችን ምናምን እንደዚህ ፕራንክ ነው እንጂ ከነሱ ጋር አልተጨማለቀችም ስለዚህ እንደዚህ አይነት ነገር ቪዲዮ የሚለቅ ከሆነ ዩቲዩብ ክፈቱና ሩታዬ ካንቺ ጋርም ኤቭሪዴይ ይገናኛል ግን በድራማ ውስጥ አታስገቢ ድራማ ውስጥ የሚገባ ከሆነ አይምጣ ድራማ ውስጥ የሚገባ ከሆነ ያወራኝና ለምን እንደቀጠረኝ ባላቀም ግን ደግሞ እሱ እኔ የኔ ሐሳብ ከዚህ በኋላ በደንብ እንድንገናኝ እንድናወራ ምናምን እፈልጋለሁ ምክንያቱም እኔ ያማረብህ እባክህ እንዴ ነው ወንድሜ ተራረክ አይና አባቴ ለስታንዴ አንዳንዴ እስቲ በመነጽር ደግሞ እንዴና የኔ ወንድም ምን አባሽ ነው የሚገርም ነው ይመስላል የኔ መከታ የሚሆነው ዛሬ ላገኝሽ በቃ ዛሬ ያለችኝ ጊዜ ትንሽ እሷን ያለችኝን ሰዓት ላብቃቃና ላገኝሽ ብያት ብንገናኝ እዚህ ድረስ መጠናል ስለዚህ ብዙ ነገሮችን እናወራለን ብዙ ስትሆን ብዙ ነገሮችን አይቻለው ስለዚህ ከዚህ በኋላ ነገሮች በእንደዚህ አይነት መልኩ እንዲቀጥሉ አልፈልግም እንደ ታናሽነቷ ትሰማኛለች እንደ ታላቅነት አሁን ይሄው ወንድምየው መጥቶ እንግዲህ በዚሁ እንዲቀጥል አልፈልግም ነገሩ እያሉ ነው ግን እኔ አብዛኛውን በጣም እላችሁ ኢምፖርታንት ሆኖ ለመዝግበው እንደ ኢምፖርታንት ነገር ማለት ነው ለኔ በቃ መጻፍ አለብኝ ማለት ነው አዎ መጻፍ አለብኝ ቆይ ልጻፍ በቃ ኢምፖርታንቱ የት ነበርክ ኦኬ የት ነበርክ ቆይ ኢምፖርታንት እስካሁን አሁን እሺ ነገሮቹ እንደዚህ ከዚህ በኋላ ማለት ነው የሆነ ነገርም በቃ ጽፈን መያዝ አለብን መሰለኝ ማለት ነው ቆይ እስካሁን አንተ ኦኬ የሩታ ታላቅ ወንድም ነህ ኦኬ እሺ የሩታን እናት አባት የአብርሃምን አባት እናት እንተው ቤተሰብ ማለት ነው ነገር ግን ልንገራችሁ አሁን ወንድምየውም ነገሩ እንደዚህ እንዲቀጥል አልፈልግም ብሏል እነዚህ ሩታና አብርሃም እስከ ሲፋቱ ድረስ የት ነበርክ አንተ ራስ ማለት ነው የት ነበርክ የምሬን ነው የምላችሁ አሁን ነገሩ እንደዚህ እንዲቀጥል አልፈልግም የሚለው ምንም አይነት ነገር ከዚህ በኋላ በአብርሃምና በሩታ መሃል ተዘግቷል እንጻፍ እንዴ ተዘግቷል ተዘግቷል ስላችሁ ደግሞ ከዚህ በኋላ ቤተሰብ የሚገባበት ምንም አይነት ነገር የለም 80 ሳይቀዱ የት ነበራችሁ ሁለታችሁ ማስማማት አቃታችሁ ወይ የአብርሃም ቤተሰብም የሩታ ቤተሰብ አሁን መጣችሁ ነገሩ እንደዚህ እንዲሆን አልፈልግም ካንቺ ጎን ነኝ እኔ አለውልሽ ካንተ ጎን ነኝ እኔ አለውልሽ የአብርሃም ወንድምም 80 ከቀደዱ በኋላ መጣ የሩታ ወንድምም 80 ከቀደዱ መጣ እኔ አለውላት እኔ ከጎና ነኝ ምናምን ማለት ሳይሆን
የት ነበራችሁ እስካሁን? እስካሁን አላስታረቃችሁ ልጆቹን ተበታተኑ በኋላ። ኦኬ አሁን በልጅ ጉዳይ ብቻ ነው አብርሃምና ሩታ የሚገናኙት። ምንም አይነት ነገር በማላቸው ላይ የሚገናኝ ነገር የለም። በፊት ነፍሰ ጡር ሆና ጥሏ ሲሄድ ባለትዳር ሆኖ ሌላ ሴት ጋር ሲሄድ የዛስ አልነበረ መክሰስ የምችለው ማሳሰር የምችለው ብዙ ነገር ማድረግ እየቻለች ያ ነገር ሁሉ ካለፈ በኋላ አሁን መታችሁ ልጆቹን ምንድነው የምትሉት? ቆይ ምንድነው የምትሉት? አሁን እኮ ቤተሰብ አያስፈልግም። ፍርድ ቤት ነው ቀጥታ ልጁን የሚያይበት ሰዓት ታይም ይሰጠዋል። ያ ልጁን አለቀ። ሌላ ነገር የለም። እነዚህ ልጆች ማላችሁ ላይ ማለት ነው ወይስ እንደ አዲስ ድራማ እየጀመራችሁ ነው? አብርሃምና ሩታ አንድ ላይ ይሁኑ እናስታርቅ ነው? አስታርቁ። ከታረቁልን አስታርቁ፣ እኛም ደስ ይለናል። ግን ነገር ግን እኛንም ግራ ታስጋቡን። ራሳችሁ ግራ ገብቷችሁ ማለት ነው ግራ ገብቷችሁ ግራ ታጋቡን። እንደም እንዳባተኛ ምክራት አለው አይ ቲንክ እሺ የምትለኝ ይመስለኛል። ከዚህ በኋላ ከጎኗ ሆናለሁ። ብዙ ነገሮችን ለማስተካከል ጥረት የምናደርግ ይመስለኛል። ይሄን ያለ እንግዲህ አንቺ ምን ታያለሽ? አሳጋለን ነው ካስታረቃችሁ አስታርቁ ይመስላል ሳይሆን እናደርጋለን ማለት ጥሩ ነው። አስታርቁ። የምታስታርቁ ከሆነ የሚመለሱ ከሆነ ገባችሁ ያለሽ እንግዲህ ዋይዝሊ መረዳት ሊከብድ ይችላል እና አንዳንዴ በህይወት ውጣ ውረድ ውስጥ ሰዎች ሳያውቁ የሚያበላሿቸው ነገሮች ይኖራሉ። ግን እድል ይኖራቸዋል የመስተካከል ብዙ ጊዜ እና አንዳንዴ እነዛ ነገሮች ላይም ብናወራ እንደ ታላቅ እኔ ያለፍኩባቸው ውጣ ውረዶች አሉ። ጥሩም መጥፎም ነገሮችን አልፍ ያለው በህይወቴ እና ትንሽ ከእሷ በፊት ስለሆነ እኔ ነገሮችን እንዳውቅ የቻልኩት። ስለዚህ እነዛ ነገሮች ላይ እንመካከራለን፣ እንወያያለን ብዬ ነው እሷን እዚህ ድረስ እንትን ያደረኩት። በተለይ ደግሞ በትዳር ውስጥ የሚያጋጥሙ ብዙ እንትኖች አሉ። በእርግጥ እኔ ትዳር አማካሪ ሆኜ ሳይሆን ከልምዴ የተወሰነች ያለችኝን ባካፍል ብዬ ነው እኮ ነው። እሱማ ብታካፍለን ለእኛም ጥሩ ነው። ለላገባ ነው ገና ትዳር እየተመኘን ወደ ትዳር ልንገባ ገና መንገድ ላይ ያለ ነው። ለእኛም ጥሩ ነው ብትመክረን ማለት ነው። ነገር ግን የአብርሃምና ሩታ ትዳር አመት ሞልቷል። አሁን ፋሲካ ነው። ትዝ ካላችሁ ፋሲካ በማማት ነው መጥቶ እዚህ የዳር ናቸው ታውቃላችሁና አመት ሞላቸው። ልክ እንደሄዱ በወሩ ነው የተጣሉት ማለት ነው። ሩታ ነፍሰ ጡር እንደሆነች በቃ ተጣሉ ማለት ነው። እና ስለዚህ አመት ሙሉ አንድ ሰው የእውነት በጣም ታውቃላችሁ። ከዚህ በፊት ሩታ ሻንጣውን ይዛ አዲስ አበባ ስትጠፋ ከአብርሃም ጋር ማለት ነው በጣም የሚያስፈራ ወንድም እንደሆነ ነበር የምናውቀው። ትዝ ይላችሁ ለዛ ሰዓት ማለት ነው። በቃ ምን አይነት ወንድም ነው የሩታ በቃ ምናምን ብለን ሁላችንም የሆነ በጣም እንትን ብሎን ነበረና ስለዚህ ምን ማለት ፈልጌ ነው ያ እያስፈራ ነው የተባለው ወንድም የዛ ሰዓት ብትመጣ ጥሩ ነበረ። ታውቃላችሁ ሰው በጊዜው ካልመጣ ለምን እንደሆነ አላውቅም የሆነ እንትን ይላልና በዛ ሰዓት ብትመጣ ደግሞ አብሶ በጣም ጥሩ ነበረ። ሲቀጥል ደግሞ አሁንም አልረፈደም። የምታስታርቁ ከሆነ አንድ ትዳር የእውነት አንተ ባለ ትዳር ሆነ የልጆች አባት ሆነ ነገር ግን እነዚህ ልጆች ደግሞ አመት ሙሉ አንድ ሰው እንኳን አመት አይደለም እኛ እናውቃለን። እንግዲህ የገጠር ልጆች ታውቃላችሁ አባት እናታችን ሲጣሉ ጎረቤት ሲጣሉ እንኳን ወር አይደለም ሳምንት እንኳን አይቆይ 2 ቀን እንኳን አይቆዩም። ቶሎ ሽማግሌ ሰብስቦ ይታረቃሉ። የሩታና የአብርሃም ትዳር ግን አመት ሙሉ ጥላቻ፣ አመት ሙሉ ጭቅጭቅ፣ አመት ሙሉ ሴት መደረብ፣ አመት ሙሉ ወንድ መደረብ ነው ስራቸውና ምንም አይነት ያስተማሩን ነገር የለም። እነሱ ዶላር ነው ያገኙት እንጂ እነሱም የተማሩት ነገር የለም ከብር ውጪ ማለት ነው። ገባችሁ አይደለ? ለብር ብሎ ቤተሰቦቻቸውን የሚያዋርዱ ልጃቸውን ኢቭን እንኳን ነፍሰ ጡር ሆና እየተጣሉ የነበሩትን እንኳን በጭቅጭቅ ውስጥ የተወለደ ልጅ እንኳን ከካሜራ ትንሽ እንኳን ገለል እናዳር አላሉም። በልጃቸው እንኳን እየሸቀሉ ያሉት ናቸውና የሆነ ለመናገር እኔ ለአብርሃምና ለሩታ ይችን ምታክል ክብር የለኝም። ይችን ምታክል ክብር ማለት ነው። አንደኛ እነሱ ለኦዲየንስ ክብር የላቸውም፣ ለሰውም ክብር የላቸውም። እንኳን ለኛ አይደለም ለእናት ለአባት እንኳን ክብር የማይሰጡ ናችሁ እና እሱን እንትታችሁ ደግሞ ጨቅላ ህፃን ልጅ ገና ህፃን ልጅ ገባችሁ አይደለ? አመት ያልሞላ ህፃን ልጅ እንኳን ክብር ሳይሰጡ በሚዲያ እያሰጡ እየሸቀሉበት ያሉ ሰዎች ናቸውና ለነሱ እኔ ክብር አልሰጥም መቼም ማለት ነውና ያላወቅኩት ጊዜ ክብር ሰጥቻችኋለሁ። ለእናንተ ክብር አልሰጥም እና ስትከበሩ ታከብራላችሁ። ገባችሁ አይደለ? እነሱ ሲያከብሩ ነው የምናከብራችሁ። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው የምታስታርቁ ከሆነ አሁንም አልረፈደም፣ አስታርቁ። ሩታና አብርሃምን አንድ ላይ ሲሆኑ እኛም ደስ ይለናል፣ ቅር አይለንም እና አስታርቁ። የሆኑ ትልልቅ ነገሮች ላይ ከተደረሰ በኋላ እንዲህ ብታደርግ እንዲህ ባደርግስ ኖሮ የሚለው ጸጸት እንዳይፈጠር እንዳይኖር ቀደም ብሎ ቢያንስ የሆነ ሀሳብ የወንድምነትን ሀሳብ መስጠት እዛ ላይ ደግሞ ሌላው ደግሞ እንዳለዋት እንዲሰማት ምንም እንኳን ቢዚ ቢሆንም
ለሷ ጊዜ እንደማላጣ ለሷ እንደማላንስ ለሷ እንደምሆን አንዳንድ ነገሮችን ለማሳየት ፈልጌ ነው። ለዛ ብዬ ነው ከዚህ በኋላ ልጅ ከጎንሽ ነኝ። በየትኛውም አይነት ሁኔታ ውስጥ ብታልፊ ከፈጣሪ ቀጥሎ ወንድምሽ አለሁ። በምትፈልጊኝ ሰዓት እገኛለሁ። በማትፈልጊኝም ሰዓት መገኘት የምችልበትን አጋጣሚ ሁሉ እጠቀማለሁ። ስትጎጂ፣ ስትጠቂ ወይም ደግሞ ነገሮች ሲቀየሩ ሲበላሹ ከዚህ በኋላ እንዳለዋት ለማሳወቅ ነው፣ ለመንገር ነው፣ ለመምከር እንዳስተካከል ብዙ ነገሮችን አድርጓል። ማለት በጣም ብዙ ምክሮችን መክሮኛል። በእንደዚህ አይነት መንገድ ብታረጊ እኮ የተሻለ ነው። ለምን እንደዚህ ታረጊያለሽ? ሳጠፋም ለምን ይሄ ታረጊያለሽ? እሺ ሳጠፋም ይሄ ለምን ታረጊያለሽ ምናምን እያለኝ ነው አለች። ይመክረኛል አለች። ቢያንስ ከካሜራ ጀርባም ሆኖ ብዙ ነገር ያደርግልኛል ብላለች ማለት ነው። ደግሞ እንደዚህ የሚያደርግ ሰው ደግሞ እንዴት እስካሁን ቆይ የሩታን ወንድምም ገብቶ በዚህ ነገር ላይ ብዙ ሰው ገብቶበት የእውነት እናንተ ስታስቡ ማለት ነው። የእውነት እስቲ ፋሚሊ ንገሩኝ። ብዙ ሰው የገባበት ትዳር ከኋላ የሩታ ወንድምም እየመከረ የሩታ ቤተሰብም እየመከረ ብዙ ሰው እየመከረ ያለው ትዳር እንዴት አመት ሙሉ ሳይታረቁ ቆዩ? የምሬ ነው። እኔ ግራ ነው የገባኝ። ቆይ በምንም አይነት ነገር እኮ የለም። እንኳን በድራማ ራሱ የለም። በኢትዮጵያ ድራማ ራሱ አመት ሙሉ አንድ ፍቅረኛሞች ተጣልተው እንኳን የለም። ቶሎ በሁለተኛ ቀን ምናምን ይታረቃሉ። ድራማ ላይ ፊልም ላይ ራሱ ስናይ ማለት ነው። የአብርሃምና የሩታ ግን የሚለየው አመት ሙሉ እንደተጣሉ ናቸው እና ብቻ በጣም ማድረግ የለብሽም ምናምን እያለ በጣም ብዙ ነገሮችን ይመክረኛል። እና አንዳንድ ጊዜ ነገሮችን በቃ እንዴት ነው እኔን እንደውም ደረቅ ነሽ ምናምን ትሉኛላችሁ አይደል? ድርቅ ብዬ የሆነ ነገር ላይ እንደዚህ ሙጭጭ ብዬ ምናምን አልቀርም። በቃ ተይ ምናምን ሲሉኝ ቶሎ እተዋለሁ ነገሮችን እና የሆነ ነገርን ጀምሬ በቃ ይሄ ነገር አይሆንም ካሉኝ እተዋለሁኝ እና አንዳንድ ነገር ብዬ ነው ካሜራ ይዤ የመጣሁት እንጂ ረጅም ብዙ ነገሮችን ለማስተካከል ብዙ ጊዜ አውርቶኝ ያውቃል። ብዙ ጊዜ መክሮኝ ብቻ እንግዲህ ቤተሰብ የሆነን ለመናገር ብዙ ጊዜ መክሯት ያውቃል። ብዙ ጊዜ አናግሯት ያውቃል። በትዳራቸው መሀል ላይ እሱ ከወሰደው ትምህርት እንግዲህ ብዙ ጊዜ አካፍሏት ያውቃል ለሩታ። ነገር ግን እስካሁን እንኳን በቃ አልታረቁ፣ አመት ሙሉ እንኳን አልታረቁም። እና ይሄ ትዳር አሁን የእውነት ነው ትላላችሁ? ድራማ ነው ትላላችሁ? ወይስ የእውነት አብርሃምና ሩታ ተጣልተዋል ትላላችሁ? እኔ ግራ ነው የሚገባኝ። አልተዋጠልኝም። ምንም አይዋጥልኝ። የእናንተ ነገር ሲጀመር ተውጦልኝ አያውቅም። ብዙ ነገሮችን እንዳስተካከል መፍትሄም ሆነ ነገሮች ጎንሽ ነኝ። እንድትጎጂ አልፈልግም። እንባ ከይንሽ አይደለም በሐሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም ከዚህ በኋላ። ከዚህ በኋላ አልቅሳ አይኗ ሊጠፋ ሲል እኔ አልቅሳ እኔ ሩታ አይንሽ ሁሉ ላይ እንዳይጠፋ እያልኩ እያወራው ስንት አመት ሙሉ አልቅሳ ማለት ነው። አሁን ጠንካራ ሆናለች። አሁን አታለቅስም። ትታለች። በፊት ነበር የምታለቅሰው ኤቭሪዴ ማለት ነውና አሁን ትታለች። ግን ያለፈ ነገር ያው ጅብ ከሄደ ውሻ ጫወነ ነገሩ ሙሉ ማለት ነው። የእናንተ ነገር ብቻ ቤተሰብ እንግዲህ ደህና ደሩልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ምክንያቱም እንግዲህ አሁን ፉክክር ነው። የአብርሃም ወንድም መጥቷል። የአብርሃም እህት ከአብርሃም ጎን ናት። አሁን የሩታ ወንድም መጥቷል። እንግዲህ ቦክስ ነው መሰል የሚቀረው ከዚህ በኋላ። ሰላማችሁ ይብዛልኝ። አብረን እናያለን ቪዲዮን ማለት ነው። ባይ ባይ።